ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቻናል ቤተሰቦች እንዴት ከርማችኋል? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ከስንት ጊዜ በኋላ ተገናኘን አይደለ? እናንተም አልፈለጋችሁኝ እኔም ጠፋሁኝ። ያው እንግዲህ በአንዳንድ አጋጣሚ ነው። ዛሬ በአላህ ፍቃድ እስኪ ለሁላችንም ጥሩ የሆነ ዳዕዋ ሰብሰብ አድርጌ ይዤላችሁ መጥቻለሁኝ። እባካችሁ በጥሞና አዳምጡት፣ ይጠቅማችኋል እህት ወንድሞቼ። እንግዲህ በረሃም ያላችሁ ወንድሞቼ አላህ ይገድፋችሁ። ትንሽ አሁን ፀሐው ከበድ ይላል። ሶብሩ። ወደ ዳዕዋው እንሂድ። አግብቶ ዝሙት የሰራ በሸሪዓ ቅጣቱ ሞት ነው፣ ተወግሮ መገደል ነው። ወልየሽሀድ ዐዛበሁማ ጣኢፈቱን ሚነል ሙእሚኒን። ተራ መገደልም አይደለም፣ የተወሰኑ ሙእሚኖች ባሉበት መማሪያ እንዲሆን፣ ሌሎች ውርደትን እንዲፈሩ፣ የአላህን መጋረጃ እንደጣሰው የሱ መጋረጃም ተጥሶ ሰዎች ፊት ተዋርዶ ይገደል ትገደል ይላል ሸሪዓ። አግብቶ ዝሙት የሰራ ሰው ሳያገባ ዝሙት የሰራ 1 ዓመት ከሀገር እንዲባረር ወይም እንዲታሰር 100 ጅራፍ እንዲገረፍ፣ ይሄም በይፋ እንዲሆን አላህ አዟል። አላህ በመሰረቱ ወንጀልን ደብቁ ብለዋል። ሰዎችን አታጋልጡ፣ ወንጀለኛን ደብቁ። ወንጀል ላይ የወደቀ ሰው አላህ ከደበቀለት ተደብቆ ተውበት ያድርግ፣ ከአላህ ጋር ይታረቅ ተብሏል። ነገር ግን ዝሙት ከባድ ስለሆነ አንድ ዝሙተኛ ዝሙተኝነቱ ከተረጋገጠ በአደባባይ ሰዎች ተጠራርተው ሜዳ ላይ ቀጠሮ ተይዞ የሚገደለው እንዲገደል የሚገረፈው እንዲገረፍ አላህ አዟል። ይሄ ሰዎች እንዲፈሩት እንዲርቁት ለማድረግ አላህም ተባረከ ወተዓላ እዚህ ዱንያ ላይ በዚህ መልኩ የቀጣው አኼራ ላይ ክፉ ቅጣት እንደሚቀጣው ሰዎች አውቀው እንዲጠነቀቁ እንዲርቁን። ይበልጥ ዝሙት የሚያስጠላው ትዳር ያለ ትዳርን ትቶ ያውም ትዳር ካላት ሴት ጋር ሲሆን፣ ለአቅመ ትዳር ካልደረሱ ሕፃናት ጋር ምናልባትም በአማና በአደራ አንተ ቤት ትኑር አንቺ ቤት ትኑር ተብሎ የተሰጡ ሕፃናት ላይ ሲሆን ጥፋቱ ድርብርብ ይሆናል። አንዳንዴ ሰዎች ከስጋ ዘመዳቸው አስበልጠው ዲን አለው ብለው ዲን ላለው ሰው ለአማና ይሰጡና አውሬ ሆኖ ተገኝቶ አደራው የሚበላበት፣ ሕፃናትን ያለ ዕድሜያቸው ለእንደዚህ አይነት ነገር ጋብዞ በሽተኛ የሚያደርግበት ሁኔታ አለ። አንድ ሰው ለእህቱ ለልጁ ማይወደውን ለሰው ሊመኝ ሊያደርግ አይገባም። ማድረጉ አላህ ዘንድ ተመዝግቧል። ነገ ራሱ ቤትም ሊያየው ይችላል። አላህ ተባረከ ወተዓላ ይታገሳል እንጂ አይረሳም፣ ይችላል እንጂ ያቆያል እንጂ አይተውም። ዝሙት ከሙስሊም አይጠበቅም፣ አያምርም። ዑፉ ተዑፉ ኒሳኡኩም፣ ክብራችሁን ጠብቁ፣ ቤተሰባችሁም ክብሩን ይጠብቃል። የሰው ክብር አትንኩ፣ ክብራችሁ ይነካል። ዝሙት ብድር ነው፣ አትበደሩት። ከፍሎ ዝሙት የሰራ በነፃ ቤቱ ላይ ዝሙት ይሰራበታል ተብሏል። ባለንበት ዘመን ሚዲያው ከካፍሮች ጋር ተቀላቅሎ መኖሩ፣ የፈለጉትን አይነት ምግብ መብላቱ፣ እንደፈለጉ መሆኑ ወንጀል ላይ መውደቅን ቀላል አድርጎታል። ወደ ወንጀል የሚፈጥን በራሱ እግር ወደ ጀሀነም ይሄዳል። ከእንደዚህ አይነቱ ጸያፍ ተግባር ሙእምን የሆነ ሊርቅ፣ አላህን ሊፈራ፣ የተሳሳተ ተጸጽቶ ለመጨረሻ ጊዜ ሊቶበት ክብሩን ሊጠብቅ ይገባል። ከሰዎች ብንደብቅ ከአላህ መደበቅ አንችልም። የዕለሙ ኻኢነተል አዕዩኒ ወማ ቱኽፊ ሱዱር። አላህ ተባረከ ወተዓላ ልቦች የደበቁትን ያውቃል። ፊት ለፊት የሚያዩ መስሎ ከሰው ጋር ሲሄዱ አይንም ብቻ በማዞር ሰዎች ሐራም ማየታቸውንም አላህ ያውቃል። መብራት ቢያጠፉ፣ ጉድጓድ ውስጥ ቢገቡ፣ በመኪና መስታወት ተደብቆ አጨልሞ ቢባልጉ ከአላህ የሚደበቅ ነገር የለም። አላህ ያየኛል፣ ይሰማኛል። የትም ብኖር ነገ ሞቼ ቀብር ውስጥ ስገባ የሥራዬን ሁሉ አገኛለሁ፣ በሰፈርኩበት ይሰፈርልኛል ልንል ለጊዜያዊ ደስታ ብለን ለቅጽበታዊ ደስታ ብለን አላህን ተባረከ ወተዓላ ከማስቆጣት አኼራችንን ከማበላሸት ልንጠነቀቅ ይገባናል። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. ወላጆቹን ያስቆጣ ወላጆቹ የተቀየሙ ሰው አላህ እሱን ይቆጣል። ፈርዱም ይሁን ሱና፣ ሶላቱ፣ ዒባዳው ከአናቱ አንድ ስንዝር አልፎ ወደ ላይ አይወጣም ተብሏል። እስኪደሰቱ ድረስ ይቅር እስኪሉ ድረስ ባለንበት ጊዜ ብዙ ልጆች ለወላጆቻቸው ያላቸው ክብር እጅግ በጣም የወረደ ከወላጆቻቸው እኩል መልስ የሚሰጣጧል፣ ወላጆቻቸውን የሚያገላምጧል፣ ወላጆቻቸው የጠሯቸው እንዳልሰማ ሆነው ይሄዷል።
ለራሳቸው ጠግበው የበሉ ልብስ የቀያየሩ ዘመናዊ ቤት ውስጥ እየኖሩ ወላጆቻቸውን ምን ቸገራችሁ ብለው ዞር ብለው የማያዩ ከሰው የተፈጠረ ድንጋይ ልብ ያላቸው ሰዎች በዝተዋል። ነገ ጀዛ እንዳገኘ ወላጆቹን የበደለ ከአኼራው ፊት ዱንያ ላይ ዋጋውን ያገኛል። ዝምድናን እንደመቁረጥና ወላጆችን እንደመበደል አጠፋው ቅጣቱ ፈጣን የሆነ ነገር የለም ተብሎ ብዙ ወንጀሎችን አላህ ቅጣታቸውን ለአኼራ ያዘገየዋል። ዝምድናን መቁረጥ፣ ሰውን መበደል፣ ወላጆችን መበደል ቅጣቱ አይዘገይም። ከአኼራ በፊት እዚሁ ጀዛው ይጀምራል። ታይቷል። በዚህ ዙሪያ ብዙ ተብሏል። ወላጅ አባቱን መሬት ላይ ጥሎ የጎተተ ልጅ ከጊዜ በኋላ ልጁ ደርሶ መሬት ላይ እንደ በግ አስሮ ጎትቶታል። ሰዎች ሁሉ ተገርመው ኧረ አባትህን ሲሉ ሰዎች ሲጎትተኝ ድሮ አባቴን ስለጎተተ ነው ብሎ ድሮ አባቱን እስከ ጎተተበት ድረስ ከጎተተው በኋላ አሁን አቁም ልጄ ወይ ድሮ አባቴን የጎተትኩት እስከዚህ ድረስ ነው። ወላጅ አባቱን በጣም አርጅቶ እሱን መጦር ማስደሰት ከህፃን ልጁ በላይ መንከባከብ ሲገባው አንተ ከኔ ጋር መኖር አትችልም ብሎ ደጅ ላይ የጥበቃ ቤት ላይ ነፋስ ብርድ የተፈራረቀበት አኖሮ መጨረሻ ላይ ሲሞት ይሄን ግፍ የፈጸመው ልጅ ህፃን ልጁ የአባት ሬሳ ሲወጣ ትንሽ የቆሸሸች ያረጀች ሳህን ባገኘ ጊዜ ሳህኗን አንስቶ ሲታቀፍ ቆሻሻ ነው ጣለው ሲሉ አባቱ አይ አትለው፣ ይሄ የአንተ አባት ምግብ የሚበላበት ሳህን ነበር አይደል? ወደፊት እንደሱ ስታረጅ በዚህ አበላሃለሁ ያለበት ሐልም ተገኝቷል። እዚሁ አሁን ባለንበት ዘመን ላይ ወላጆችን የመበደል ወንጀል ከአኼራው እዚሁ ዱንያ ላይ ጀዛው አጠፋው ቅጣቱ ይፈጥናል። እያየንም ነው። ብዙ ሰዎች ህይወታቸው ላይ ስኬታማ ይሆናሉ፣ በህይወታቸው ደስተኛ ይሆናሉ። ለምንድን ነው ሲባል ከጀርባ ጥሩ ዱዓ የሚያደርጉላቸው ከእነሱ ደስተኛ የሆኑ ወላጆች ይኖሯቸው። ብዙ ጊዜ ደግሞ እስከ ሰማይ ከፍ ብለው ነገር ግን መጥፎ ወዳደግ ይወድቃል። ለምን ይሆን ሲባል አንዱ ሚስጥር የሆነው ወላጆቻቸውን ስለሚበድሉ፣ ቀልባቸውን ስለሚሰብሩ፣ ስለሚያሳንሷቸው ከወላጆቹ ጋር አብሮ መቀመጥ፣ አብሮ መብላት፣ አብሮ መንገድ ላይ መሄድ ማይፈልግ ሰው አይመጥኑኝም እነዚህ ወላጆቼ ናቸው ማለት አልችልም አልሻ ነው። ማን ነበር ትናንት ቆሻሻ ነጥሮ የሚያስወግደው ማን ነው? ለዚህም ነው ዲን አይደለም አቅል ህሊና ያለው ሰው እንኳ ብዙ በወላጆች ጉዳይ መምከር አያስፈልገውም። አቅሉ የሞተ ህሊናው የሞተ አቅሉ የደከመ ከሆነ ቢመክሩትም አይገባው። ኢላ ማ ረሒመላህ። ወላጆችን መበደል እነሱን መምታት መግደል ማለት አይደለም። ፊትን ማኮሳተር ወላጆችን መበደል፣ እነሱ ቅርብ ሆነው ሳለ ጮክ ብሎ መናገር ወላጆችን መበደል፣ እነሱን ከኋላ ያስኬዱ ከፊት ቀድሟቸው መሄድ እነሱን ተከታይ ማድረግ ወላጆችን መበደል፣ የሚያስፈልጋቸውን ነገር እያወቁ ጎድሎ ሳለ አምጣልኝ ብለው አውጥተው እስኪጠይቁ ድረስ መጠበቅ ወላጆችን መበደል። ወቢልዋሊደይኒ ኢሕሳና፣ ለወላጆች ማሳመርን አሳምሩ፣ በጎ መሆንን በጎ ሆኖ ከማንም በላይ ለማን በጎ ልሁን ለማን ጥሩ ጓደኛ ልሁን ተብለው ሲጠየቁ ነቢይ ለወላጅ እናትህ ብለው፣ ከዛስ ሲሏቸው ለወላጅ እናትህ፣ ከዛስ ለወላጅ እናትህ፣ ከዛስ ለአባትህ ብለው። እናትን 3 እጥፍ መልካም እንድንሆንላት በጎ እንድንሆንላት አዘዋል። 3 ስለተቸገረች አርግዛ ተቸግራለች፣ ስታመጥ ተቸግራለች፣ አጥብታ ስታሳድግ ተቸግራለች። ከአባት ይልቅ 3 እጥፍ ታውቃለ። ነገር ግን አሁን ያለው ተጨባጭ በሚታይበት ጊዜ 3 እጥፍ የሚያስቸግሩት ብዙ ልጆች እናትን ከአባት ይልቅ አባት ስለሚጮህ አባት ስለሚደባደብ ምናልባትም ከእናት ይልቅ እዝነት ስለሚያንሰው በ3 እጥፍ በጎ ሆኑላት፣ እዘኑላት፣ ራሩላት የተባለችውን እናት በ3 እጥፍ የሚያሰቃዩ ልጆች አሉ። ቢበድሉህም ተባሉ። ለወላጆቹ በጎን ጥሩህን እነሱ በዳይ ቢሆኑ አጥፊ ቢሆኑም ተባሉ። እነዚህ ወላጆችን በንግግርም ይሁን በተግባርም ይሁን በምልክትም ይሁን ምንም እንኳ ባይናገሩ እጅን እነሱ ላይ እንደዚህ ማወራጨት ከባድ ወንጀል፣ እነሱን መበደል። አላህ ተባረከ ወተዓላ ከሱ ሐቅ አስከትሎ ሐቃቸውን ያከበደብን ወላጆችን ልንወዳቸው ልናዝንላቸው ሕፃን ያለን እንዳዘኑልን አሁንም እንደሚያዝኑልን ልንንከባከባቸው ልንተናነስላቸው የሚፈልጉትን አስቀድመን አውቀን ልናሟላላቸው ልናከብራቸው ወዳጆቻቸውን ልንወድ የሚያስደስታቸውን ነገር ሁሉ አውቀን ልናደርግ ቀልባቸው የሚሰብርና የሚያስከፋቸውን ነገር ሁሉ አውቀን ልንርቅ ልንደነቀቅ ይገባል። ይሄን ካላደረግን በዳይ ሐቅ አጋይ ነን። ከወንጀሎች ሁሉ በአላህ ከማሻረክ ቀጥሎ ከባድ ወንጀል ወላጆችን መበደል ነውና ከባድ ወንጀል ላይ ወድቀን የወላጆች ሐቅ ብቻ አይደለም ወላጆችን ማክበር የአላህም ሐቅ ጭምር። ወላጆችን አክብር ብሎ ስላዘዘ
ወላጆቹን ያስቆጣ ሰው እነሱን እንኳ ቢያስደስት አላህን ድጋሜ ይቅርታ መጠየቅ ይኖርብናል። የአላህ ሐቅ አለበት አክብር ብሎ ስላዘዘ፣ አትበድላችሁ ብሎ ስለከለከለ። የጀነት በር ወላጆች ናቸው። ጀነት መግባት የፈለገ ከወላጆቹ ጋር ያለውን ግንኙነት ሊያሳምር፣ ባለፈው ያጠፋ ይቅርታ ሊጠይቅ፣ ሊያስተካክል፣ ሊጸጸት፣ ከወላጆቹ ጋር መልካም ግንኙነት ያለው በእህቶ ሊቀጥል ይገባል። እስከ ለከሞታቸው ድረስ እድሜያቸው ቢገፋው እንኳ ሰብሮ ታግሶ በመልካም ሊኗኗራቸው ይገባል። እድሜያቸው ሲገፋ አብረው መጥፎ ባህሪዎች ሊመጡ ይችላሉ፣ ሊያስቸግሩ ይችላሉ። አላህ እየፈተነሽ ነው። ትንሽ መታገስ አቅቷቸው ከእነሱ ጋር መኖር አልቻልኩም ብለው ወላጆቻቸውን ራቅ አድርገው ቢጥሉ ከራሳቸው የተንደላቀቀ ኑሮ እየኖሩ ወላጆቻቸው በችግር የሚኖሩበት፣ የሚበሉትን የሚያጡበት፣ ታመው የሚያሳክማቸውን ሰው የሚጠይቃቸውን ሰው የሚያጡበት ሐላት። የጠባይ ችግር እንኳ ቢኖርባቸው ወላጅ መጥፎ ነው አይባልም። መጥፎ እንኳ ወላጅ አባቴ እናቴ እንዲያረገችኝ ብሎ መናገር አይቻልም። ከወላጆቻቸው ይልቅ የትዳር አጋራቸውን ከአባቷ ይልቅ ባሏን ከእናቱ ይልቅ ሚስቱን አስበልጠው ባለትዳሮች እነሱ በፈለጉት መልኩ መገናኘት ይችላሉ ተብሏል። ነገር ግን አንድ ባል በሆነ መልኩ አጉል ፊልም የሚያይ ከሆነ እነሱን የሚያይበት መንገድ ቢጠይቅ ሚስት እሺ ማለት አለባት። በዚህ መልኩ መተባበርስ ሸሪዓን መጣስ አይሆንም። ኒሳኡኩም ሐርሱን ለኩም ፋቱ ሐርሰኩም አና ሺእቱም በሚለው የቁርአን አንቀጽ መሰረት ባልና ሚስት ለሁለቱ በሚስማማ መልኩ ግንኙነት ማድረግ ይችላሉ። ነገር ግን መንገዱ አንድ ከሆነ ብለዋል። በማህፀን ከሆነ ተብሏል። በማህፀን እስከሆነ ድረስ ለሁለቱም በተመቻቸው መልኩ ችግር የለም። ከማህፀን ውጪ ሸሪዓ በማይፈቅደው መንገድ እስከሆነ ድረስ ይከለከላል። ስቶኪንግ ካልሲ ላይ ማንበስ እንዴት ይታያል? የቆዳን ስስ ሆኖ የቆዳን ከለር የሚያሳይ ከሆነ እሱ ላይ ማንበስ አይቻልም። የቆዳን ከለር አሻግሮ ማያሳይ ከሆነ ቀጭን ስለሆነ ስስ ስለሆነ ብቻ ማንበስ አይቻልም አይባል። ካልሲ ላይ ኩፍ ላይ ማንበስ ዓላማው ተይሲር ነው፣ ማግራራት ነው። የነቢዩ ኡመት እንዳይቸገር ማድረግ ነው። ወፍራም ላይ እንጂ ማበስ አይቻልም ጭራሽ ከተባለ ማግራራቱ ይቀራል፣ ይቀንሳል ማለት ሁሉም ሰው ወፍራም ካልሲ ያደርግ። ስለዚህ በጣም ስስ ሆኖ የሰውነት ቆዳን አሻግሮ የሚያሳይ ከሆነ አይቻልም። ማያሳይ ከሆነ ይቻላል። ክብር ሀገር ሰርግ በሚደረግ ሰዓት ከጨረሱ በኋላ ሰርግ ለሰረገው ሰው ብር እያስመዘገቡ ይሄዳሉ። ይሄ ይታያል። እንዲሁ አዲስ ተጋቢን አዲስ ጎጆ ወጪን ለማንገዝ በሚል በመተባበር መንፈስና ንያ ከሆነ ችግር የለም። እኔ ሰጠዋለሁ ነገ እሱም እንዲሰጠኝ በሚል ከሆነ ግን አይቻልም። አስሉ አዲስ ተጋቢን ማገዝ ማበረታታት ነቢያዊ ሱና፣ የነቢይ ሰሐቦች ሱና። አዲስ ሰው ሲያገባ አዲስ ሰው ሲጋባ ከዙሪያው ያሉ ሰዎች እጃቸው የያዘውን ያመጡ ይሰጡ ነው። ያገባው ሰው ጎረቤት ምግብ የሰራ ይወስድ። ሰርግ ሲደገስም ነብዩ ሰለላሁ ዐለይሂ ወሰለም ቀበሌቶቻቸው ማለት አንዳንዶችን ሲያገቡ በዚህ መልኩ ነው ሰርግ የተደረገ። ስለዚህ በሰርግ ጊዜ መረዳዳት፣ መደጋገፍ ላለውም ይሁን ለሌለው ሰው ማህበራዊ ጥሩ ሱና ማደግ ያለበት መበርታት መጠናከር ያለበት ነው። ነገር ግን ንያው ይወስናል። በመደጋገፍ በመረዳዳት ንያ መሆን አለበት። ይሄን ያክል ሰጥቻለሁና እኔ ሳገባ ይሄን ያክል ሊመልስልኝ ይገባል በሚል ከሆነ ብድር ለጥቅም ብሎ ማበደር ለተዓውን ሳይሆን ለራስ ለመጠቀም ብሎ ማበደር አግባብ አይደለም። ባንክ ዕቃ እንዲገዛልኝ ሙራባሃ ጠይቄ ነበረ። ነገር ግን ባንኩ ዕቃውን ገዝቶ ማቅረብ ስለማይችል እኔን ወክሎኝ መግዛት እችላለሁ። ዕቃውን ዋጋውን ተደራድሬ ገዝቼ ስረክብ ባንኩ ብሩን ለደንበኛው ለባለ ዕቃው ይከፍለዋል። እንዴት ይታያል? ጀዛኩሙላህ ኸይረን። ሙራባሃ መስፈርቶች አሉት። ከጥንት ጀምሮ የሚታወቅ ነው። ሙራባሃ ይቻላል። ነገር ግን መስፈርቶች ከተሟሉ ነው የሚቻለው። ከመስፈርቱ አንዱ ለሪባ መዳረሻ መሆን የለበት። ለሪባ መዳረሻ ዘዴ መሆን የለበት። አትርፎ ሸጦለት ቀጥታ ገንዘብን በገንዘብ አትርፈህ ትመልስልኛለህ ከማለት ይልቅ እንዲሁ ማስኬጃ ብቻ ማሸጋገሪያ ብቻ ተደርጎ ዕቃ መሀል ላይ ገብቶ ከሆነ የሚደረገው አይቻልም። ብልሐል መስፈርቱ እጅግ በጣም ብዙ ነው። ከመስፈርቱ አንዱ ከባንኩ እንዲከፍልለት የሚፈልገው አካል እሱ ራሱ ሄዶ ዕቃውን የሚገዛ መሆን የለበትም። ባንኩ ራሱ ገዝቶ ማቅረብ አለበት። ከሚገዛበት ስፍራ ሄዶ መግዛት አለ። ወይም እጁ ላይ ያለ መሆን አለበት። አያ ደግሞ ከቦታው ከገበያው ገዝቶ በእጁ ያደረገው መሆን አለበት።
ሙራባሃ የሚፈልገው አካል ባንኩ ለሙራባሃ ገንዘብ የሚሰጠው አካል ራሱ ሄዶ እቃውን ከሌላ ቦታ ገዝቶ ካመጣ ለሪባ ሰበብ ይሆናል። አላሁመ ኢላ የተወሰኑ በዘመናችን ያሉ ዘመናዊውን የሙራባሃን መሰላ የዳሰሱ የአንዳንድ እስላማዊ ባንክ የሸሪዓዊ ጉዳይ ክፍል ውስጥ የሚሰሩ አንዳንድ ሊቃውንት አንዳንድ ባንኮች ይሄን ስራ መስራት ማይፈቀድላቸው ከሆነ ዓላማቸው ለሪባ እንደው ሽፋን ብቻ ማድረግ ሳይሆን ይሄን ህግ ከማወቅ ከማክበር ጋር ባንኩ ዕቃ ገዝቶ ማቅረብ ሄዶ ገዝቶ ተዋውሎ ሙራባሃን ማስኬድ ማይችልበት ሁኔታ ካለ ይሄን መርህ አምነው ተቀብለው ስላልተፈቀደ ብቻ ከሆነ ሙራባሃ የሚፈልገው አካል ሄዶ የሚገዛው ይሄን ችግር የለውም ብላ ለባንኩ ይሄን ማድረግ ማይፈቀድበት ሁኔታ ካለ አብዛኛው ሀገራችን ላይ ያሉ አሁን ላይ እየተስፋፉ ያሉ እስላማዊ የሚባሉ አሰራሮች በስም ደረጃ ሙራባሃውን ሸሪካውን ሌላኛውንም ይጠቀማሉ። ነገር ግን አፈጻጸም ላይ ብዙ ክፍተቶች አሉ። ጥንቃቄ ማድረግ አላህ የሰበረውን ማንም ሊጠግነው አይችልም። ከአላህ በመራቁ ምክንያት የተሰበረ ከአላህ በመቅረቡ የተጠገነ ማንም ሊሰብረው አይችልም፣ ሊያጎድለው አይችልም። ቁል ሐስቢየ አላህ ዐለይሂ የተወከሉል ሙተወኪሉን አለይሰ አላሁ ቢካፊን ዐብደሁ። አላህ ለባሪያው በቂ አይደል እንዴ? አላህ በቂ ነው በል ተመኪዎች በአላህ ይመኩ ተብሏል። ለዲንም ለዱንያም ጉዳይ የአላህ ባሮች ሆይ ትናንት ከኛ የነበሩ ነገር ግን ወደ አኼራ የተሻገሩ ብዙ ሰዎች አሉ። ምን ይዘው ሄዱ? ምን ትተው ሄዱ? ከእነሱ እኛ ልንማር ይገባን። የሞቱ ሰዎችን ጠጋ ብለን አናግረን መልሳቸውን የመስማት እድል ብናገኝ ኖሮ ምንድን ነው የሚመኙት? ወደ ዱንያ መጥተው ፎቅ መስራት፣ ቁጥራቸው የበዛ መኪናዎችን ግቢያቸው ላይ ማቆም፣ ስልጣን፣ ዝና ማግኘት ነው የሚመኙት? በፍጹም አይደለም። ወደ ዱንያ ተመልሰው ቢመጡ የሚመኙት ማሳካት የሚፈልጉት ነገር ቢኖር ሶላት መስገድ፣ ከዛም ያለ ስጁድ ማድረግ፣ ሌሊት ተነስቶ አላህን መማፀን፣ ለረጅም ጊዜ ተመስጦ ዚክር ማለትን፣ ቁርአን መቅራትን፣ እጃቸው የያዘውን ሰደቃ መስጠትን የሚመኙት። አይደለም አኼራ ከሄዱ በኋላ እዚህ ዱንያ ላይ ራሱ ጣረሞት ላይ ያለ ሰው ረቢ እርጅዑን ለዐሊ አዕመሉ ሷሊሐን ፊማ ተረክት ነው የሚለው። ጌታዬ ሆይ እባክዎትን ይመልሱኝ። አላህን ያውም አንቱ ያልባህ ብሎት ጌታዬ ሆይ እባክዎትን ወደ ዱንያ ይመልሱኝ፣ ለምን እስከ ዛሬ የተውኩትን መልካም ሥራ እሠራ ዘንድ ይላል። ፈአሰደቀ ወአኩን ሚነ ሷሊሒን ከመልካም ሥራዎች አንዱ ትልቁ የሆነውን ሰደቃ መስጠትንም ይመኛሉ። ጌታዬ ሆይ መልሰኝ፣ ሰደቃ ሰጥ ዘንድ ይላል። ዛሬ ዱንያ ላይ ወዶ ፈቅዶ አምኖበት ሰደቃ ያልሰጠ ጣረሞት ላይ ሲደርስ መመኘቱ ምንም አይጠቅምም። ዛሬ ወዶ ፈቅዶ ጥቅሙን አውቆ ጊዜ ሰጥቶ ሶላት ያልሰገደ፣ ቁርአን ያልቀራ፣ የወጀበበትን ሐጅ ዑምራ ያላደረገ፣ ያለበትን ዕዳ ያልከፈለ ከሞት በኋላ ይሄን ለማስተካከል ቢመኝ ቢለምን መልስ አያገኝም። ዝም በል ይባላል። ይኽሰኡ ፊሃ ወላ ቱከሊም። ይህ ሳይመጣ በፊት እንተውበት። ለአላህ እጅ እግራችንን ልንሰጥ ይገባናል። ስንትና ስንት ጊዜ ለተውበት የሚጋብዙ ምክሮችን ሰምተናል፣ ክስተቶችን አይተናል። ትናንትና ከአንተ ጋር ምሳ የበላ ሰው ዛሬ ምሳ ሰዓት ላይ እሱን ለመቅበር ምሳህን ትተህ ትሄዳለህ። ብዙ ጊዜ ይሄን አይተናል። ለሰርግ ቀጠሮ የተያዘለት ሰው ከቀጠሮው በፊት ምናልባትም በቀጠሮው ዕለት የሙሽራ ልብስ ለብሶ ወደ ሰርግ ቤት ሳይሆን ወደ ሙታን መንደር ወደ መቃብር ሄደ ብዙ ሰው አይተናል። ተራራን ሊፈረካክስ የሚችል ድንጋይን ሊሰነጣጥቅ የሚችል ምክር ሰምተን አሁንም ለተውበት ቀጠሮ ይዘናል። በቀጠሮ መሃል መለከል መውት ሊመጣ እንደሚችል ዘንግተን ነፍሳችን በእኛ እጅ ሳይሆን በአላህ እጅ ነው ያለው። ቀጠሮው የእኛ ሳይሆን የአላህ ነው። ኢዛ ጃአ አጀሉሁም ላ የስተአኺሩነ ሰዓተን ወላ የስተቅዲሙን። አጀል ከደረሰ አንዲትን ሰከንድ ከሰከንድም በታች ሰዎች ሊዘገዩ አይችሉም። መኖር ስላስጠላቸው ደግሞ ቀድመው ሊሞቱም አይችሉም። ነገሮች ሁሉ ያሉት በአላህ እጅ ነው። ሁሉ በእጁ ለሆነው ለአላህ ዛሬ በፍላጎታችን እጅ ልንሰጥ ይገባናል። ነገ ተገደን እጅ ከመስጠታችን ተዋርደን ወደሱ ከመሄዳችን በፊት ዛሬ ጌታዬ ሆይ ወድጄ ወደ አንተ መጥቻለሁ፣ እባክህ አስጠጋኝ፣ አግዘኝ፣ አቅርበኝ ወደ አንተ ልንል ይገባናል።
በግ ፍየል እያረዱ ስጋውን መሸጥ እንዴት ይታያል? በተደጋጋሚ ነፍስ ማጥፋት አይሆንም? ያብራሩልኝ የሚል ጥያቄ ነው። አላህ ተባረከ ወተዓላ ለሰው ልጆች ያዋላቸው ጸጋዎችን ሲዘረዝር ወልአንዓመ ኸለቀሃ ለኩም ብሏል። የቤት እንስሳትን አላህ ተባረከ ወተዓላ ለእናንተ ፈጠራቸው ብሏል። በሌላኛው አንቀጽ ደግሞ ብሉ፣ ጠጡ፣ አታባክኑ ብሏል። እንስሳት የተፈጠሩት ለኛ ለሰው ልጆች መገልገያ መጠቃቀሚያ እስከሆነ ድረስ አርዶ መብላቱ፣ ቤት ውስጥ ማርባቱ፣ መሸጥ መለወጡ የተፈቀደልንን እንስሳ በቁሙ መሸጥ እንደሚቻለው ሁሉ አርዶ ስጋውን መሸጥ ይቻላል። በተደጋጋሚ ነፍስ ማጥፋት አይሆንም ወይ? ሸሪዓው ባዘዘን በፈቀደልን መልኩ እንስሳውን ሳናሰቃየው ከሆነ ነፍሱን ያጠፋ ነው ያረድ ነው ምንም ችግር የለም። የተፈጠረው ለኛ ልንገለገልበት ነው። ስናርድ ሳናሰቃያቸው ከአላህ ውጪ ላለ አካል ሳናርድ አርደን መጠቀም ይቻላል። ለመበልም ይሁን ለንግድ ያው ለመብላት ከተፈቀደ ለመሸጥ ማይፈቀድበት ምክንያት የለም። እነማ የሚከለከለው እንስሳትን እንዲሁ ዝም ብሎ አርዶ መጣል፣ ይሄ ይከለከላል። ሲያርዱ ማሰቃየት፣ ባልተስተካከለ ቢላዋ ማረድ፣ አንዱ እንስሳ እያየ ሌላኛውን እንስሳ ማረድ፣ እንስሳው አጠገብ ቢላዋ እያስተካከሉ ድምፅ ማሰማት፣ እነዚህና መሰል ነገሮች ይከለከላል። እንስሳት በህይወት እያሉ በደንብ አድርጎ አለመንከባከብ፣ አለማብላት፣ አለማጠጣት ይህ ይከለከላል። በሁሉም ሂደት ላይ ሐቃቸው ከመጠበቁ ጋር ማረዱ አስፈላጊ በሆነበት ሰዓት ሸሪዓው ባዘዘን እንስሳትን ከማሰቃየት በራቀ መልኩ አርዶ መብላት፣ አርዶ መሸጥ ምንም አይነት ችግር የለም። ሌላኛው ጥያቄ ምስቴን ደውዬ ልፍታሽ ብያት ነበረ እንድትደውልልኝ ስለፈለግሁ ለመፍታት አላሰብኩም። እሷም ደወለችልኝ። ኒካሁን ያወርዳል ያብራሩልኝ የሚል ጥያቄ። አንቺ እኔ ጋር ከደወልሽ ፈትቼሻለሁ ተፈተሻል ተብሎ ከሆነ በመደወሏ ኒካሁ ሊወርድ ይችላል። በዚህ አባባል በትክክል የተፈለገው ኒካህ ማውረድ እስከሆነ ድረስ፣ ይህ ሳይሆን ደዊ ልፍታሽ ስለተባለ ብቻ ይሄን ተከትላ ስለደወለች ኒካሁ አይወርድም ፈትቼሻለሁ እስካልተባለ ድረስ። ልፍታሽ የሚለው የተንጠለጠለ ጉዳይ ነው፣ ደዊና ልፍታሽ። ከዛ በኋላ ስትደውል ፈታሁ ከተባለ ኒካሁ ይወርዳል፣ ፈታሁ ካልተባለ ኒካሁ አይወርድም። ነገር ግን ኒካህን በዚህ መልኩ ጫወታ ማድረግ አግባብ አይደለም። አላህ ተባረከ ወተዓላ ጋብቻን ሚታቅ ገሊዝ ብሎታል፣ ከባድ ቃል ኪዳን ማለት። ሌላኛው ጥያቄ ጓደኛዬ ልጇን በጥሩ ተርቢያ ለብቻዋ ነው ያሳደገቻት። አባቷ በህይወት አለ። ልጅቷ 16 ዓመት ሆኗታል። በተደጋጋሚ ትዳር እየመጣላት አባቷ ፈቃደኛ አይሆንም፣ ገና ናት ይላል። እናቷ ግን ልጅቷ መጥፎ ነገር ላይ እንዳትወድቅ ትፈራለች። ጥሩ ተውሂድ ላይ ትዳር ሲመጣላት አሳጨቻት። አባቷ ፈቃደኛ አይደለም፣ አንቺ መዳር አትችይም፣ አባቷ እምቢ ካለ አጎቷ መዳር ይችላል አልኳት። ምን ማድረግ አለብን? እኔስ በመምከሬ ወንጀል ይሆንብኛል? በሸሪዓው የሚቻለውን ዲኑ የሚፈቅደውን በእርግጠኝነት የሚያውቁትን መናገር ወንጀል አይደለም። የማያውቁትን ነገር መናገር፣ ያለ አግባብ ቤተሰብን ማቆራረጥ፣ ይህ ነው ወንጀል የሚባለው ጥፋት የሚባል። አባት ልጁን ባያሳደግም አባትነቱ አይሻርም። ልጁን በአግባቡ ባለማሳደጉ አላህ ተባረከ ወተዓላ ይተሳሰበዋል ምክንያት ከሌለው። ሴት ልጃቸው ለትዳር ከደረሰች የሚመጥናት ሰው የሚሆናት ሰው ከመጣ አባት መዳር ይጠበቅበታል፣ ግዴታውን። እሷም ሐቋን ለሷ አቻ የሚሆን ሰው ዲኑም አኽላቁም ሁኔታው የሚወደድ ሰው ከመምጣቱ ጋር በተደጋጋሚ የሚመልስ ከሆነ ጥያቄው ላይ እንደተባለው እናት ለልጇ ፊትናን የምትፈራ ከሆነ የመጣው አካል መታለፍ መተው የለበትም የሚባል ከሆነ በተደጋጋሚ አባት ተጠይቆ አይ ካለ የአባት ወንድሞች ኒካህ ማሰር ይችላሉ። ከሱ የሚቀድሙ እስከሌሉ ድረስ፣ ካጎት የሚቀድሙ እስከሌሉ ድረስ። የምታገባዋ ልጅ ለአካለ መጠን የደረሰ ወንድሟ ከሌለ ወንድሞቿ ከሌሉ በአባት የሚገናኙ ወይም በአባትም በእናትም፣ እንደዚሁ ደግሞ የአባት አባት አያት ከሌለ ወደ አጎት ይኬዳል። ነገር ግን አባትን ቀድሞ ማሳመን አላስርም ብሎ ተስፋ ካስቆረጠ ነው። አይሆንም አታገባም ካለም 16 ዓመቷ ነው ልጅ ናት የሚለው የሱ አስተያየትም ትክክል ሊሆን ይችላል የሚባልበት ሁኔታ ሊኖር ስለሚችል ልጅቷ በትክክል ፈተና ላይ ትወድቃለች የሚል ከፍተኛ ምክንያት ላይ የተመሰረተ
ስጋት እስከሌለ ድረስ አባት ለዲኑ ለልጁ ክብርና ዲን እንደሚጨነቅ የሚታወቅ ከሆነ በተለይ እሺ ብሎ እንድትቆይ ማድረግም የተሻለ ሊሆን ይችላል። ነገር ግን እሱ ለሴት ልጁ ዲን ማይጨነቅ ከሆነ የሚመጡ ሰዎችም መመለስ የሌለባቸው አይነት ሰዎች ከሆኑ እሱ በቤተሰብ በዘመድ ተጠይቆ አይ ካለ ሌሎች ማሰር ይችላል። ባለቤቴ ጋር ከበፊት ስናወራ ልጃገረድ ነኝ ብለው ነበረ ወይም ብየው ነበረ። እኔም ከዚያ በፊት ምንም አይነት ከወንድ ጋር ግንኙነት አልነበረኝም። ራሴን ስለማውቅ ልጃገረድ ነኝ አልኩት። ስንጋባ ግን ልጃገረድ አይደለሽም አለኝ። እኔ የአላህ ስራ ካልሆነ በቀር እኔ ምንም ነገር አላውቅም አልኩት። አላመነኝም። በዚህ ዙሪያ ያብራሩልኝ፣ ውዝግብ ተፈጥሮብናልና የሚል ጥያቄዎችን እየጻፋችሁ ስትልኩ ግልጽ ለማድረግ ጥረት አድርጉ። ከጻፋችሁ በኋላ ደጋግማችሁ አረጋግጡ ትክክል መሆን አለመሆኑን። የአንዲት ፊደል የአንዲት ቃል መዛባት መልሱ ላይ ትልቅ ለውጥ ሊያመጣ ይችላል። የጥያቄው መልስ በተመለከተ ሴት ልጅ ልጃገረድነቷ የሚታወቀው በደም ብቻ አይደል፣ ወይም ደግሞ በህመምና በመሰል ነገሮች አይደል። ልጃገረድነት ኖሮም ደም ላይኖር ይችላል። የልጃገረድነት ምልክት የሚባሉ ነገሮች በከፊል ወይም ሙሉ በሙሉ ላይኖሩ ይችላል። ስንትና ስንት ንጽህናቸውን ጠብቀው ክብራቸውን ጠብቀው የኖሩ ወይም በተፈጥሮ ወይም በስራ ብዛት በእንቅስቃሴ ልጃገረድነታቸውን የሚያጡ አሊያ ደግሞ በህፃንነት ጥቃት ደርሶባቸው እነሱ የማያስታውሱት የማያውቁት ልጃገረድነታቸው የሚያሳጣ ነገር ገጥሟቸው ሊሆን ይችላል። እነሱ ልጃገረድ ነኝ ሊሉ ይችላል። ስለዚህ ወንድ በራሱ መለኪያ የልጃገረድነት ምልክት የሚላቸው ነገሮችን ያጣባትን ሴት ሁሉ ልጃገረድ አይደለሽም ሊል አይገባም። ልጃገረድነት ወይም ድንግልና እንዲጠፋ የሚያደርጉ አደጋዎች ደርሰው ሊሆን ይችላል። በእንቅስቃሴ በስራ ብዛት አሊያ ደግሞ ተገዶ በመደፈር የምታውቀውም የማታውቀው በልጅነት አማና በጎደላቸው ቤተሰቦች እንደዚህ አይነት ችግር የሚደርስባቸው በጣም ብዙ እህቶች አሉ። አሊያ ደግሞ በተፈጥሮ ማይኖርበት ስስ ሆኖ ደካማ ሆኖ ለመጀመሪያ ጊዜ ግንኙነት በሚደረግበት ጊዜም ማይታወቅበት ሁኔታ ሊኖር ይችላል። ስለዚህ እይታን አስፍቶ የሰው ቀልብ ከመስበር መጠንቀቅ፣ በግምት ሰው ላይ ፍርድ ከመስጠት፣ የሰውን ስም ከማጥፋት መራቅ ያስፈልጋል። ሌላኛው ጥያቄ እኔ ማንነቱን ከማላውቀው ሰው ጋር ኒካህ አስሬ ነበረ። እህቱ አገናኝታን ዲን አለው ስላሉኝ ትንሽ ከቆየም በኋላ ትንሽ ግጭት ሲፈጠር ጠፋ። እህቱም ሀገር ገባች። እሱም ከጠፋ ከ2 ዓመት በላይ ሆኖታል። የትም እንዳለ አላውቅም። ቤተሰቦቹም አይታወቁም። እኔ አሁን ላይ የራሴን ትዳር መያዝ እፈልጋለሁ። እንዴት ነው ኒካህ ሊወርድ የሚችለው? ሸሪዓ ፍርድ ቤት ሄዶ ያለውን ነገር ማጣራት፣ አካባቢውን ቤተሰቦቹን አፈላልጎ ማረጋገጥ፣ ካልሆነ ሸሪዓ ፍርድ ቤት የሚሰጠውን ፍርድና ምላሽ መጠበቅ። ነገር ግን ሴት ልጅ በዚህ ልክ ለምን ራሷን ዝቅ ታደርጋለች? ማንነቱን ከማታውቀው ሰው ጋር እንዴት ኒካህ ታስራለች? ዲን አለው የተባለ ሁሉ ዲን የለውም። ዲን አለው ስላሉ ብቻ ማንነቱን፣ ምንነቱን፣ ቤተሰቡን፣ አኽላቁን ሳይለኩ ፈጥኖ ትዳር ውስጥ መግባት ትልቅ ስህተት። አላህን የማይፈሩ ብዙ እህቶች አሉ። ቤተሰብ ሁሉ ያገለለውን አውጥቶ የጣለውን ሰፈር መንደር ሁሉ በመጥፎነቱ የሚያውቀውን ወንድሟን ዲን አለው አኽላቅ አለው እሱ ነግቢ ብለው የአካባቢው ሴቶች አልፈልገውም ብለው እሱን በሞት አላገባም ያሉለትን ወንድ ዲን አለው አኽላቅ አለው ብለው የሚያታሉ እህቶች አሉ። ዲን ማለት ምን ማለት እንደሆነ የማይረዱ ሰዎች አሉ። ማሻአላህ ዲኑ ማሻአላህ አኽላቁ ይላል። ራሳቸው ካሉበት ደረጃ አንፃር አንድ እርምጃ የሚሻላቸውን ሰው ሁሉ ዲን አለው ይላል። ማስመሰሉን አይተው ዲን አለው ይላሉ። ሴት ልጅ ወልይ ያስፈልጋታል፣ የወንድ ኃላፊ ያስፈልጋታል የተባለው በትንሹ ስለምትታለል ግራ ቀኙን አይቶ አጣርቶ ይሆንሻል አይሆንሽም ብሎ የሚወስነው ኃላፊዋ ነው። ይሄ አሁን እየጠፋ ነው። ሴት ልጅ ራሱን አስቦ ለቀረበላት ሁሉ እጅ እየሰጠች ነው። ቤተሰብ አይሆንሽም ቢባል እንኳን በመንደር ቃልቻ ወይም ሸሪዓ ፍርድ ቤት በሚባል መስፈርቱን አሟልቶ በማያሳር ኒካህ በማያስር ሰው እንኳን ሮጠው ሄደው አስረው መስፈርቱን ባላሟላ ኒካህ ግንኙነታቸውን የሚጀምሩ ሰዎች እየበዙ ነው። የሴት ልጅ ራሷን ማርከስ የለባትም። አላህ ላንቺ ያለው ቤት ይመጣል።
በበሩ በኩል በክብር በወግ በማዕረግ ይመጣል። ላዩን ዲን ያለው ስለሚመስል ሰዎች አስበው ስላቀረቡት ወይም ሴት ልጅ ለትዳር ከፍተኛ ፍላጎት ጉጉት ስላላት ለልጅ ፍላጎት ስላላት ጀርባው ያልተጠና ነገር ላይ ፈጥና መግባት አይገባም። እንደዚህ አይነት ነገሮች በጣም እየበዙ ነው በየቦታው። ጥሩ ሰው መስሎኝ ጓደኞቼ ጥሩ ነው ብለውኝ ቁርአን ቀርቶ ልኮልኝ ያሉ በተለይ በሶሻል ሚዲያ ዘመን አመት ሙሉ ገልጠው ማየቱን ቁርአን ሴት ሊገዙበት ቁርአን ቀርተው ቁርአን ይዘው ፎቶ ተነስተው የሼህ ገሌ የኡስታዝ ገሌ ጓደኛ ነኝ ብለው ራሳቸውን ሰቅለው በእጃቸው የፈለጓትን ሴት በእጃቸው እስካደረጉ በኋላ እውነተኛው ማንነታቸው ከሰዓታት ከቀናት በኋላ መገለጥ ይጀምራል። አይደለም ዲን ያለው ሰው ስብዕና ያለው ሰው እንኳን አለመሆናቸው ይረጋገጣል። የአውሬ ባህሪያቸው ይወጣል። ስለዚህ ኒካሁን ባሉበት አካባቢ ለሸሪዓ ፍርድ ቤት አመልክቶ አለ በህይወት ጠፍተዋል፣ የኔ ያክል ጊዜ ጠብቂው፣ በዚህ መልኩ አፈላልገን እናገኘዋለን ሊባል ይችላል። ሸሪዓ ፍርድ ቤቱ ይወስናል። ሀገሩ አካባቢው የት ነው ተብሎ ተጠይቆ ጓደኞቹ ዘመዶቹ ሊያውቁት ይችላሉ። አለ ሞቷል ካለ ኒካህ አውርድ ይባላል። መሞቱ ከተረጋገጠ የሞተበት ጊዜ ታይቶ ዒዳ አልቋል፣ ማግባት ይቻላል። ዒዳ አላለቀም፣ ይጠበቅና ተጠብቆ ዒዳ ሲያልቅ ማግባት ይቻላል። ሌላው ጥያቄ እኔ አግብቼ ነበረ እና ከባሌ ቤተሰብ ጋር አልተስማማንም እና ተጣላን። ከዛ እኔ አረብ ሀገር መጣሁ። ስመጣ ተለያይተን ነው የተለያየነውም ለቤተሰብ ይምሰል ነበረ፣ ወረቀት የተጻጻፍ ነው። ቤተሰብ ተፋተዋል አሉ። እሱ ግን ባፉ ፈትቻለሁ አላለም እና አሁን ኒካህ አለኝ ወይስ የለኝም? ሲቀጥል በፊት ስለ ዲን ምንም አላውቅም ነበረ። አልሐምዱሊላህ ደግሞ ላንለያይ ምየለት ነበር በቁርአን። ይሄስ እንዴት ነው? ጀዛኩሙላህ ኸይረን በደንብ እንዲብራራልኝ እፈልጋለሁ የሚል ጥያቄ። ማንኛውም ነገር ውስጥ ከመግባታችን በፊት ማንኛውም ነገር ከማድረጋችን በፊት ነው ማብራሪያ መጠየቅ ያለብን። ላንለያይ ተብሎ በቁርአን ተምሎ ለቤተሰብ እንዲመስል ብቻ ተብሎ ወረቀት። እንግዲህ ዳዕዋውን በደስታና በፍቅር እንዲያዳመጣችሁት ተስፋ አደርጋለሁኝ። ያው እንግዲህ ጠፍቼም ስለከረምኩኝ ሰብስክራይብ እና ላይክ ማድረግ እንዳትረሱ። ጠፍቶኛል ምን እንደሚባል ራሱ ማለት ነው።